ብሔራዊ ባንክ አጠር ቀጠን ያለ ትዕዛዝ አውጥቷል። እሱ ምንድነው? ናሽናል አይዳችሁን ወይም ደግሞ ፋይዳችሁን ከሁሉም ካሏችሁ ከባንክ አካውንቶች ጋር በፍጥነት ሊንክ እንድታደርጉ ወይም ደግሞ እንድታስተሳስሩ ትዕዛዝ አውጥቷል። ይህም ደግሞ ጊዜ የሚሰጠው ነገር ስላልሆነ በፍጥነት እናንተ ማስተሳሰር ይጠበቅባችኋል። እንዴት አድርጌ ያስተሳስራለሁ ካላችሁ ደግሞ ኦልሞስት ኦል በሚባል ደረጃ ወደ 16 ባንኮች ኦንላይን ላይ ሊንክ አስቀምጦላችኋል። የትም ሳትሄዱ ወይም ደግሞ ብራንችም ላይ ሳትሄዱ በቀላሉ ቤታችሁ ናችሁ ስልካችሁን ብቻ በመጠቀም ፋይዳችሁን ወደ አሏችሁ ወደ ባንክ አካውንቶች ላይ ሊንክ ማድረግ ወይም ደግሞ ማስተሳሰር ትችላላችሁ ማለት ነው። እንዴት እንደምታደርጉ በዚህ ቪዲዮ ማሳያችሁ ይሆናል። ኦልሞስት ወደ 16 ባንክ የሚሆኑ ደግሞ ትክክለኛ ሊንካቸውም እኔ ቴሌግራም ቻናል ላይ በዚህ ዩዘር ኔም ገብታችሁ ቼክ ማድረግ ትችላላችሁ፣ አስቀምጬላችኋለሁ። ስለዚህ ዛሬ ደግሞ እንዴት አድርጋችሁ በቀላሉ የአብዛኛውን ሰው ጥያቄ የሆነውን የኮሜርሻል ባንክ ኦፍ ኢትዮጵያ ወይም ደግሞ ንግድ ባንክ አካውንታችሁን በቀላሉ እንዴት አድርጋችሁ ማስተሳሰር እንደምትችሉ ወይም ደግሞ ሊንክ ማድረግ እንደምትችሉ ቪዲዮ ሰርቼላችኋለሁ። ስለዚህ በጥንቃቄ ምንም አይነት ነገር ሳስቱ እኔ ማሳያችሁን እያንዳንዱን ስቴፕ መከታተል ይኖርባችኋል። እያንዳንዱን ስቴፕ አሳያችኋለሁ፣ እናንተም ተከትላችሁ ማስተሳሰር ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ወደ ያላበዛባችሁም ወደ ቪዲዮ እንግባ። እዚህ ጋር የምነግራችሁን እያንዳንዱን ስቴፕ በትክክልና በጥንቃቄ ነው ማድረግ ያለባችሁ። ምክንያቱም ድንገት ብትሳሳቱ አካውንታችሁን አደጋ ላይ ሊጥል ስለሚችል በጥንቃቄ ነው የማስገባውን ወይም ደግሞ እኔ የማሳያችሁን ሊንክ በጥንቃቄ ታስገባላችሁ ማለት ነው። እያንዳንዱን ስቴፕ ወረቀት ወይም ደግሞ ስልካችሁን ይዛችሁ እኔ መከታተል ይኖርባችኋል ማለት ነው። በመጀመሪያ ስልካችሁ ላይ ያለ ብራውዘር ላይ ክሮም ላይ ወይም ደግሞ ጎግል ክሮም ላይ ያ ማለት ጎግል እዚህ ጋር እንደምታዩት ይሄ ጎግል እና ይሄኛውን ክሮም መጠቀም ትችላላችሁ። በመጀመሪያ ወደ ጎግል ከገባችሁ በኋላ እዚህ ጋር ሰርች አይከኑ ላይ እንደምትመለከቱት እኔ የምጽፈውን ጽፋላችሁ ጋይስ ተጠንቀቁ። ወይም ደግሞ በስክሪፕቱ ጻፏት ወይም ደግሞ ስልካችሁን ይዛችሁ አሁን የምጽፈውን ጻፉ። ሲቢኢ ትላላችሁ። ያ ማለት ኮሜርሻል ባንክ ኦፍ ኢትዮጵያ ማለት ነው። ስፔስ ካደረጋችሁ በኋላ ናሽናል አይዲ ብላችሁ ጽፋላችሁ። በጥንቃቄ ይሄን አሁን የጻፍኩትን ትጽፋላችሁ። ሲቢኢ ናሽናል አይዲ ብላችሁ እዚህ ጋር ሰርች ኢንጂኑ ላይ የተለያዩ ሊንኮች ያመጣላችኋል። እነሱን ታችሁ እዚህ ጋር የሰርች አይከኗን ኪቦርዷ ላይ መጨረሻ ላይ ያለችውን የሰርች አይከኗን እሷን ትጫናላችሁ። በመቀጠል ፈልጎ ያገኝና እዚህ ጋር የምትመለከቱትን የመጀመሪያው ሊንክ cbe.cbe.com.et ሚል ይመጣላችኋል። ይሄ ነው ትክክለኛው ሊንክ። እዚህ ጋር እንደምትመለከቱት https /cbefida.cbe.com.et ይላል። ስለዚህ ትክክለኛው ሊንክ ይሄ ነው። ስለዚህ ይሄንን ነው በትክክል መጠቀም ያለባችሁ። ይሄንን ክሊክ አድርጋችሁ ወደ ውስጥ ገባላችሁ። በመቀጠል እንደዚህ ፋይንድ ካደረገ በኋላ ሎጎውን ዌልካም ቱ ኮሜርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን ይልና ፕሊዝ ኢንተር ዮር አካውንት ነምበር ይላል። ስለዚህ እዚህ ጋር አካውንት ነምበራችሁን ታስገባላችሁ። ለምሳሌ የኔን ላስገባ። ይሄን አካውንት እንደዚህ ካስገባችሁ በኋላ ከስር እንደምትመለከቱት ጌት ኦቲፒ ይላል። ያ ማለት ይሄን ስትነኩት የእናንተ አካውንቱ የእናንተ መሆኑን ለማረጋገጥ አካውንታችሁ ላይ የታሰረውን ስልክ በመጠቀም ወደ እናንተ ስልክ ቴክስት ይልክላችኋል ማለት ነው። ስለዚህ ያ የእናንተ አካውንት ስከፍቱ የሰጣችሁት ስልክ እናንተ ጋር መኖር ይኖርባታል። ምክንያቱም ያ አካውንት የእናንተ መሆኑን ለማረጋገጥ ወደዛ ስልክ ሜሴጅ ስለሚልክላችሁ ኦቲፒ ስለሚልክላችሁ ያ ማለት ኦቲፒ ማለት ደግሞ ዋን ታይም ፓስዋርድ ማለት ነው። ስለዚህ ለዛይ ሰዓት ብቻ ለትንሽ ሰከንድ የሚያገለግል ኦቲፒ ማረጋገጫ መልእክት ስለሚልክላችሁ ያ ስልክ ቁጥር ያ ማለትም እናንተ አካውንት ሰጡ ወይም ደግሞ አካውንት ስከፍቱ ያስመዘገባችሁ ስልክ በትክክል መኖር አለበት ማለት ነው። ስለዚህ ጌት ኦቲፒ ትሉታላችሁ። በመቀጠል ኦቲፒ ይልክላችኋል። ያ ኦቲፒ የሚያገለግለው ለ60 ሰከንድ ብቻ ነው። ስለዚህ በፍጥነት ማስገባት ይኖርባችኋል። እንደምትመለከቱት በዚህ መልኩ ኦቲፒውን ካስገባችሁ በኋላ እዚህ ጋር እንደምትመለከቱት ስር ይሄ 30 ሰከንድ ከማለቁ በፊት እዚህ ጋር ቬሪፋይ ኦቲፒ ትሉታላችሁ። ስለዚህ ቬሪፋይ መሆኑን የእናንተ መሆኑን ካረጋገጠ በኋላ በሁለት መልኩ ሎጊን ታደርጉ ፋይል ይጠይቃችኋል። ሎጊን ዊዝ ኮድ እንዲሁም ደግሞ ሎጊን ዊዝ ባዮሜትሪክ ይላል። ባዮሜትሪክ ማለት ባሻራ ነው። እኛ ግን በኮድ ወይም ደግሞ በፋን ነምበራችሁ እንድትገቡ ሬጂስተር እንድታደርጉ እንዴት እንደምታደርጉ ላሳያችሁ። የመጀመሪያው ሜተድ በጣም ቀላልና አሪፍ ሜተድ ስለሆነ ሎጊን ዊዝ ኮድ እንለዋለን። በመቀጠል እዚህ ጋር ፋን እናስገባ ይጠይቀናል። ወይም ደግሞ 16ቱን ዲጂት የፋን ነምበራችንን ፋይዳ ነምበራችንን እንድናስገባ ይጠይቀናል። ስለዚህ እዚህ ጋር እንደምትመለከቱት እዚህ ጋር ያለው ናሽናል አይዳችንን ይሄ ነው ፋን የሚባለው። ስለዚህ ይሄንን ፋን ነምበሩን እዚህ ጋር እናስገባዋለን ማለት ነው። እንደምትመለከቱት ፋይዳ ነምበራችን ወይም ደግሞ ፋናችንን 16 ዲጂቱ ማለት ነው እዚህ ጋር ካስገባነው በኋላ አሁንም ሴንድ ኮድ እንለዋለን። ያ ማለት አሁንም ደግሞ በድጋሚ ፋይዳ ነምበራችሁ ወይም ደግሞ ፋኑ የእናንተ መሆኑን ለማረጋገጥ ፋይዳ ነምበሩ ላይ
ያለውን ስልክ ቁጥር ወደሱ ሜሴጅ ወይም ደግሞ ዋን ታይም ፓስዋርድ ይልክላችኋል። ያ ማለት ቬሪፋይ ለማድረግ ቬሪፋይ ሲባል የእናንተ መሆኑን ለማረጋገጥ ፋይዳውም የእናንተ መሆኑን አካውንቱም የእናንተ መሆኑን ለማረጋገጥ በሁለቴ ቴክስት ይልክላችኋል። የመጀመሪያው መጀመሪያ እንደተመለከታችሁት አካውንት ስታስገቡ አካውንቱ ላይ ያለውን ስልክ ቁጥር በአካውንቱ ላይ ወዳለው ስልክ ቁጥር ቴክስት ይልክላችኋል። አሁን ደግሞ ፋኖ ስታስገቡ ፋኖ ላይ ወይም ደግሞ ፋይዳው ላይ ያለውን ስልክ ቁጥር በመጠቀም ወደሱ ቴክስት ይልክላችኋል ማለት ነው። በመቀጠል እዚህ ጋር 16 ዲጂቱን ካስገባችሁ በኋላ ሴንድ ኮድ ትሉታላችሁ። እንደምትመለከቱት ኮድ ይልክላችኋል። 6 ዲጂት ኮድ ስለከላከላችሁ በኋላ እዚህ ውስጥ ታስገባላችሁ። ያ ማለት ቬሪፋይ ለማድረግ ማለት ነው። እንደምትመለከቱት የተላከልን ኦቲፒ ካስገባን በኋላ ከታች እንደምትመለከቱት ቬሪፋይ የምትላለች እሷን ቬሪፋይ እንጫናታለን ማለት ነው። ይሄም የሚጠቅመን ስልኩ ላይ የተላከልንን ቬሪፊኬሽን እዚህ ጋር አስገብተን የኛ መሆኑን እናረጋግጣለን ማለት ነው። ስለዚህ ቬሪፋይ የሚለውን እንጫናለን። እንደምትመለከቱት የኛ ሙሉ መረጃችንን ያመጣልናል። በርዝዴታችንን፣ አድሬሳችንን፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር እንዲሁም ደግሞ ኢሜይላችንን ከፋይዳ ነምበራችን ላይ ወስዶ ወደ አካውንታችን ያስገባል ማለት ነው ሙሉ ለሙሉ። ስለዚህ እነዚህን እንድንወስድ ወይም ደግሞ እንዲወስድ ከፋይዳችን ላይ እዚህ ጋር ፐርሚሽን ይጠይቀናል ማለት ነው። ስለዚህ ይሄን አሎ ካልነው እነዚህን ወስዶ ወደ አካውንታችን ሊንክ ያደርጋል ማለት ነው። እነዚህን ካንስል ካልነው ደግሞ እነዚህን ሳይወስድ ይቋረጥብናል። ስለዚህ አሎ እንለዋለን ማለት ነው። በመቀጠል እንደምትመለከቱት እዚህ ጋር አካውንት ቬሪፋይ ናሽናል አይዲ ቬሪፋይ ብሎናል። የመጀመሪያው አካውንት ቬሪፋይ አድርገናል። ያም ሲባል ደግሞ መጀመሪያ ላይ ያደረግነው አካውንታችን ካስገባን በኋላ ቬሪፋየር ቴክስት ከላከልን በኋላ አካውንታችን የኛ መሆኑን አረጋገጠ። ሁለተኛ ደግሞ ፋናችን ወይም ደግሞ 16 ዲጂቱን ካስገባን በኋላ ወደ ናሽናል አይዲ ወደ ተመዘገብንበት ስልክ ቁጥር ቴክስት ልኮ የኛ መሆኑን ቬሪፋይ አድርጓል። ሁለቱንም ቲክ አድርጓል። በመቀጠል ደግሞ ኢንፎርሜሽን ቬሪፋይድ ብሎ እሱንም ቬሪፋይ አድርጓል ኢንፎርሜሽናችንን። በመቀጠል እዚህ ጋር ሙሉ መረጃችንን እዚህ ጋር ከነፎቶዎችን ካመጣ በኋላ አክሴፕት ኤንድ አፕዴት የሚላለ። ስለዚህ በዚህ መልኩ ይሄንን አክሴፕት ኤንድ አፕዴት ስንለው እዚህ ጋር እንደምትመለከቱት ፔንዲንግ አፕሩቫል ላይ በዚህ መልኩ ፋይዳ ነምበራችንን ማስገባት እንችላለን። በጥንቃቄ በዚህ መልኩ አፕዴት ማድረግ ወይም ደግሞ ፋይዳችሁን ማስገባት ትችላላችሁ። የሌሎች ባንኮችንም እንደዚሁ በተመሳሳይ በዚህ መልኩ ነው የምታደርጉ። ስለዚህ ከስር በምትመለከቱት በዚህ ቴሌግራም ዩዘር አካውንት የሁሉንም ኦልሞስት ወደ 16 ባንኮች ሊንክ ትክክለኛውን የናሽናል አይዲ ሊንክ የምታደርጉበትን ትክክለኛ ሊንክ በዚህ ቴሌግራም ዩዘር አስቀምጥላችኋለሁ። እየገባችሁ ሊንክ ማድረግ ትችላላችሁ። እንዲሁም ደግሞ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ለሁላችሁም መልስላችሁ ይሆናል።